የትኛው ነው ግን የተመቸሽ? የትኛውን ሁለት ይዘው ሮሚ ጋር ገብቻለሁ። ሮሚ ጋር ነው ያለሁት። የኔ አባት ለማን ሮሚ ጋር ገብቻለሁ? ስሚ የትኛውን ነው ትዘመደሽ? ቆይ ሁሌ በህልም መጣብሽ። እየቀዱኝ ነው። አልፈልግም። ማንም ጥያቄ ነው። ምን ችግር አለ? ጥያቄ ነው። ፂላውን ባሌ ካገባው ጀምሮ እነዚያ ያገኟቸውን ሁሉ ረስተዋቸው ትዝ ብለውኝ የማያውቁ አሁን ግን ሳታገቢ በፊት የትኛው ነው ትዘመደሽ? ሁሌ የሚመጣብሽ በህልም ዳኒ ነው። ምን ታሾፋለህ እንዴ? የመጨረሻ አይረሳም ኩማ። አሁን እንደ አጋጣሚ ትገናኙስ? ሞተ ምስኪን። እኔ አባት ነፍሱን ይማር። ግን ሌላ ዳኒ በፈጠረልሽ አሪፍ ነበር። ተፈጠረ ከሱ በላይ አላጣላሽ ባይዙ። ስሚ አሁን እኔ ምስት እፈልጋለሁ። የአሁኗ ሊተከተላት ኩማ አሪፍ ችክና ውጭ ወታደሯ ትልቅ ነች አሉ። እድሜ ትንሽ ኧረ አይደለች። ውሸት የጠላት ወሬ ነው። እኔ ግን ይቺ ወታደር ስለሆነች አይ ወታደር ጥሩ አይደለም። ታስፈራረኛለች። ሁሌም ስለምታስፈራራኝ አልፈልግም። ወታደር ጥሩ አይደለም። ስታስቀምጥ ፈርተህ ቶሎ ታጥበህ ነው ገላህን አልጋ ላይ ቁጭ የምትለው። እንዴ ትቀልጃለሽ? እኔ ከወታደር ጋር ቀልዳለሁ። አልፈልግም። መቀለድም አልፈልግም። ፈራ በስተቀር ግን አሪፍ ችክናት። ወታደር ጥሩ አይደለም። ይህ የወታደር ልብሷ ነው። ውልቅ ምናምን አውቀው ዚፑን ክፍት ምናምን አውቋት ልታስፈራራኝ ምናምን ከፈት አድርጋ አቀባብላ ቁጭ ታደርግና የፈለገችኝ ትደፍረኛለች በግድ። እኔ ሞች ነው ደብሮ አውቀ ፊልም ምናምን ብትላት ታጥበና ምናምን ነው ምትል ይቅር ምን አባቅር ቆጮ ሸሸተተ ትጠብቀኛለህ ነው ምትለኝ። እንዴት ትቀልጃለሽ? የእኛ ነገር እንቀልድ አላውቅም። እንዴ ወታደር ያገቡ ወንዶች እንዴት ስቃቸውን ለማን እንደሚነግሩ ፈርተው ነው እንጂ አርሰናል ማሊያ ዝም አልሽኝ። የኔ መልካም ምን እንደምል ታውቂያለሽ? ነው ኦርደር አድርገህ ነው ሱቅ እኮ ሄዳለሁ። ትንሽ ተረጋጓ። የአርሰናል የማንቸስተር ምናምን ሁሉንም ማሊያ የምትፈልጉ አዲሱን የሳምንቱ እጄ ላይ ገብቷል። ማሊያ የምትፈልጉ እየተሸጠ እንዴ? ቀላል ይሸጣል እንዴ? ታሾፋለህ እንዴ? ሀፍ ፕራይስ እኮ ነው የምሸጠው። በእንግሊዝ ሀገር ምድር ሀፍ ፕራይስ አግኝቶ ተፍ ብሎ ነው የሚገዛው። ታሾፋለህ እንዴ? ከእኔስ መቼ ነው የምትልክልኝ ታዲያ? ምንድን ነው ኳስ አልደግፍም አላልክም እንዴ? ጠይቄ እኔ አንቺን ነው የምደግፍሽ። ይሻላል እኔ የምደግፍ ኳስ ከመደግፍ ከተው። እኔ አሁን ጌታ አንቺን እንደምወድሽ ልነግርሽ ነው የመጣሁት። ጌም መጫወት ትፈልጊያለሽ? ሰው አለ ጌም መጫወት የሚፈልግ ሰው። ጉራጌዎች ተናደውብህ ሂደህ እዛ ቆጮ ይሸታል የምትል ምናምን ብለው ወደ ብሔር እያዞሩብህ ነው። እኔ ቆጮ አላልኩም። የጌታ አላልኩም። እናንተ የሆነ ነገር ሲወራ ጉራጌዎች ተረጋጉ። ወደ ሌላ ነገር አትውሰዱ። እኔ ቆጮ አይሸትም። ቆጮ እኛ ጋርም አለው እኮ እንደምታውቁት። አፉ ላይ ይኸውልህ ኩማ ሲናገር ሲቀልድ ብሔርተኞች ፕሊስ ወደ ራሳችሁ አትውሰዱ። እንጀራም 3 ቀን አብኩተሽው ዋቃ ስትከፍችው ይሸታል። ስለዚህ እንጀራ ይሸታል ብል ልታለቅሱ ነው? እግራችን ካልታጠብ ነው እኮ ጫማ አድርግ። በነገራችን ለሁሉም አንታጠብ እኮ ይሸታል ብል ምን አባሽ ነው? ቆጮ ሸተተ ማለት ነው? ቆጮ እኮ ከእንጀራ በላይ ይችን የምታካክል 4 ቆጮ 6 ፓውንድ ነው ለእንደሚሸጠው 5 ግድንግድ እንጀራ የምትገዥበትን። ስለዚህ ኮንፊደንስ ይኑራችሁ በራሳችሁ። እንወስዳለን። የእናንተ አይደለም ቆጮ የኛ ነው። አባባል ካልሴ ቆጮ ሸተተ የሚል ሰው ይኖራል። ግን በክፋት ለምን ትወስዳላችሁ እናንተ? ቆጮ የኛ ነው። ሰላም ሰፍነት አለ። ከፈለገ ኦሮሞ ቆጮ እኔ ነው ብለው እንዳይገላግላችሁ ኬኛ ግን ቆጮ ብንወስድ ከጉራጌ ወደ አንድ ነገር ብንወስድ ይከፋሻል? ለምን? እኛ ጉራጌዎች እኮ ምንም ችግር የለብንም። አንቺ የሶዶ ነሽ? የሶዶ ጉራጌ ነሽ? ጉራጌ ነኝ። በቃ የኛ ነሽ። ጉራጌ እኮ ኦሮሞ ነው ታውቂያለሽ? እኛ ጉራጌ አሁን ወልቂጤ ምናምን ይላሉ። አይ ወልቂጤ እኮ ማለት መሀል ማለት ነው። የኛ ነው እሱ። በኦሮምኛ ነው ወልቂጤ። የቀራችሁ እኮ ነው። ለሱ ደግሞ እናንተ እኮ አክሱም አከሲ ከሚለው ቡታጅራ ትርጉም ምን እንደሆነ ታውቂያለሽ? ምን ነበር ይባሉ? ምን ነበር ይባሉ? ክንክናብ ነው። ቡታጅራ ምንድን ነው? ምን ነበር ይባሉ በአማርኛ? እኔ ምን አውቃለሁ ደግሞ። ቡታጅራ ማገት ነው። አዎ። እና ቡታጅራ ማለት ማገት፣ በአማርኛ ማገት። ይሄ ቡታጅራን ታውቂያታለሽ?
እቺ ጠጋ ቃለ ማንሳት ነው። ቡርታጅራ አሁን ወደ ዙያ አይደለም የምትቀርበው ቡታጅራ ቆሼ ምናምን የኛው ነች። ማፈን መጥለፍ ነው የኛው። እኔ ብሎክ ሊያደርግ ይችላል እኮ ሞዴሬተር አለኝ እዚህ ቤት። ለምን ስሜት ድሮ ቀረሽ አሁን ኢትዮጵያ። እኔ ዘረኛ አይደለሁም። እኔ የኢየሱስ ልጅ ነኝ። ማመን የምትፈልጉ ሰዎች ካላችሁ ተከተሉኝ። ከአሁን በኋላ ዘረኝነት የለም። ዘር ከፈለጋችሁ ምርጥ ዘር ሄዳችሁ ብን ደግሞ ዮኒ ማኛ ወክ እኔ እኮ ዮኒ ማኛ አይደለም እኮ እኔ ኩማ ነኝ። እንደ ኩማ ሆኜ ነው የምኖረው። ኢየሱስ ለዮኒ ማኛ ብቻ ሳይሆን ለሁላችንም አዳኝ ነው። ክርስቲያን ሁላ በኢየሱስ ክርስቶስ አለ። የኮልፌ ልጅ ገብቶ እስካሁን አላወራም። ጥሌ የኮልፌ ልጅ ይሄን ያባል ወይዬ ደህና ነሽ? አለው ሰላም ነህ? እግዚአብሔር ይመስገን። ስላገኘሁሽ ደስ ብሎኛል። የኔ ውድ ዘርያ ስላገኘሁሽ ብሎኛል። ሁሉም አንድ አይነት ነው። የኮልፌ ልጅ ሳገኝ ደግሞ ቤተሰቤ ነው። ለምን ኮልፌ ብንፈላለግ ቤተሰብ ስለምንተዋወቅ። አረ ብዙ ታሪክ አለን እኛ እናንተ ቤት፣ እኔ አንቺ ቤት። ቡታጅራውን እየተረጎመልኝ ነው። አንዱ ሽፍታ አለ ማለት ነው። ቡታጅራ ማለት ነው። ከቡታጅራ አውጣ እንዴ! ምን ይሻለናል? ኮሜንቱን እያነበብኩ በቃ ሂድ። መሳፈር ፈለግኩማ ቡታጅራ እያል ጉራጌ ለራሱ ንዴት ላይ ነው በአሁኑ ሰዓት። ይቻቢ ምን በጣም ተናደዋል። እንደ ጉራጌ እኮ የሚሰደብ ሳይሆን የሚከበር ህዝብ ነው። ለኢትዮጵያ ጉራጌ ባይኖር ይኖራል። ግን ቲክቶክ ላይ የሚመጣ ሁሉ የሆነ ነጭ ነገር ያጨሳሉ። እግዚአብሔር ጉራጌ ማለት እኮ የኢትዮጵያ ድምቀት ማለት ነው። ጉራጌ የሌለበት ቦታ አያምርም። አዎ ግን ስራ ይሰራል። ይኸውልህ ለክፋት አይደለም። አሁንም ወደ እኔ አሁን ለምሳሌ ጉራጌ ባይኖር ባዶ እግሬን ነበር ከሀገር የምወጣው። እነሱ ስላሉኝ ነው ጫማ ለብሼ የወጣሁት። ትሄድ ቀልጃለች እንዴ? ዝም በል አንተ ኩማ የምትባል የምትፈልገውን ነገር ከተናገር በኋላ ማስተባበል አይቻልም። ከኔ ጋር ታወራለህ። አሁን ኖ ሮሚ አታስወጪኝ። መናገር እፈልጋለሁ። ኦኬ ምን አለ መሰላችሁ፣ እሱ የሚፈልገውን ነገር ተናግሯል። ወልቅጤ የኛ ነው። ወልቅጤ ማለት በኦሮምኛ ነው አለ። ቡታጀራ የኛ ነው። ቡታጀራ ማለት በኦሮምኛ ነው አለ። ለምሳሌ እንኳን ታውና ኦሮሚያ ክልል በጣም ብዙ በጉራግኛ የተሰየሙ ስያሜዎች አሉ። ከፈለግ ከነ ትርጉሟ እመጣልሃለሁ። ገባህ አይደለም? እናም ደግሞ የተለያዩ ልጆችም ሲወለዱ በኦሮምኛም በጉራግኛም በአማርኛ ምናምን የሚወጡ ስሞች አሉ። ገባህ አይደለም? ግን እናንተ መተህ እዚህ ጋር የምትፈልገውን ነገር ከተናገር በኋላ ዘረኛ አይደለሁም ማለት አትችልም። ፖለቲካ ለሰራው ገባህ አይደለም? ከአዲስ አበባ ጀምሬ በጉራግኛ የተሰየሙ ከአዲስ አበባ ጀምሬ ጠቅላላ ኦሮሚያ በጉራግኛ የተሰየሙ ስያሜዎች ነ ኦሮሚያውን ምሶች ሄደች ችግር የጉራጌ አበደ ዘረኛ ኬት መታ ነው እስማ ተው አዲስ ነች። ኩማን ያወቀ ኩማን የሚያውቀው ዘረኛ አለ። ጉራጌዎች በአዲስ አበባ የተሰየመ በጉራጌ አለ። ገረመሌ ምናምን ልትሉ ነው ደግሞ። ከዛስ እንትኑን ልጠሩት ነው። በማን ነው በጀግናው ስም የተሰየመው? በእናታችሁ አይወላችሁ። ዘረኛ ቢሆን እኔ ጉራጌን አሳልፌ የምሰጥ ይመስላችኋል? ስሚ አፍንጀሽ ነበረ ጉራጌውን እንዳለ ጠቅላይ ወስድሽ። ኖ ይኸውልሽ ዘረኝነት እኔ ቤት ማንጸባረቃችሁ እኔ ቃል ሙሉ ከላይ እስከታች ልናገር እችላለሁ። አትናገር ምንም ሁላችሁ ጉራጌ 14ቱም ክፍለ ሀገር ተበትኖ ከሁሉም ጋር ፍቅር ሆኖ የሚኖር ማህበረሰብ ነው። እኔ መሬት በክልል ምናምን ጉራጌ ስለጠየቀ ነው እንጂ አላምንም። ማንም ሮማን ማለት ራሱ እኮ ከመደጋስካር ነው የመጣችው። የኛ ነች። እኔ ራሱ ስሜ ሲምቦኒ ነው። በሞጋሳ ተቀብያለሁ። ኦሮሞ መንካት አትችሉም። ጉራጌ እንደ ኦሮሞ ልንሰጠው ነው። አልቅሽ ደግሞ በዚህ ሊሰጥ ነው ብላ የኛው ነች። እናታችሁ ፋራኔ አይመቸኝም። ምን ሆናችሁ ነው? እንደዚህ ሲምቦኒ አውጥቶለት ባልቻ አባ ነፍሶን ከነ ነፍሳቸው
ቤተሰቦቻቸው እያሉ በአብዮት አደባባይ የኦሮሞ ናቸው ሲባል እኮ ወጥተህ ሰላማዊ ሰልፍ ወልቂጤ ላይ ወጣል። አሁን ባልቻ አባነሱ ጉራጌ ነው አይደለ? የስ ውሰዱት እንዴ አትሰጠንም። የራሳ ውሰዱት የእኛ ናቸው። እኛ ግን የእናንተ ነው። ግን ጉራጌ ብዙ ጊዜ ማለት ነው ሮሚ አሁን ይኸውልሽ ትግሬ ጋር ከሄድሽ ዮሐንስ ንጉስ ነው ይላል። አማራ ጋር ከሄድሽ በላይ ንጉስ ነው ይላል። ኦሮሞ ጋር ከሄድሽ ደግሞ ባልቻ አባነሱ ንጉስ ነው ይላል። ባልቻ ያ ጉራጌ ጋር ስትሄጂ ደግሞ ይኸውልሽ ጉራጌ ጋር ስትሄጂ ደግሞ ከስተምር ንጉስ ነው ይላሉ ይባላል። እንደዛ ምን ነው ኦልሬዲ ባልቻን ኦሮሞ ንጉስ ነው ብሎ ስለጠራልን ጊዜ አናባክንም። እኛ ከስተመር ጋር እንሄዳለን። ያ ከስተመር ንጉስ ነው። ያ ከስተመር ንጉስ ባልቻ ኦልሬዲ ንጉስ መሆኑን ኦሮሞ መስክሮልናል። ጉራጌ ይታወቃሉ። ስለዚህ እኛ ምን አለፋን ጉራጌ ወደ ከስተመር ሄዶ ከስተመር ንጉስ ነው ይላል። እነዚህ ይባሉ በሞቱ ሰው ይባሉ ሌሎች ምን አገባን? እናንተ እኮ የበቃችሁኝ ኩማ አክሱምን አከሱማ ከሚለው ነው የመጣው ብላችሁ አክሱምን ያጠቃለላችሁ ቀን አከሱማ ብሎ ወሰድ ፍሪያ ክርስቶስ ዲወች አከሱማ እኔ ሳኩ ሳቅ የዛኔ ትግራይ ልጆች ሲያብዱ አከሱማ ኧረ ሁለት ሀገር ነው ጠርተው በኦሮምኛ እንዲህ ማለት ነው። አንድ ሰውዬ ትልቅ እኮ ናቸው ወጥተው ደብረ ብርሃንም አሁን የኛ ነው። ለምን ደብረ ብርሃን አሁን ደብረ ጅራ ደብረ ብርሃን ነው የሚለው ጅራ ደብረ ጅራ የኛው ነው። ገባሽ? እኔ አክሱምን ግን አንሰጣቸዋለን። ይውሰዱት፣ የኛ አይደለም። ውሸት ነው። ማን እንሰጣቸዋለን ስትለቁ ታስቀይኩማ። እኔ እግዚአብሔርን እንዲመራት የምፈልገው እግዚአብሔር እውነቴን ነው የምላችሁ። ምዕራብ፣ ደቡብ፣ ምስራቅ 4 ቦታ ተደርጎ እዚህ ጋር ይኸውልህ ከኛ የኛ ነው ይላል። እዚህ ጋር አውራሉ የሚባል ልጅ ከኛ የኛ ነው ውሰዱ። እንደ አንተ ኩኩዩ የኬንያ ኩኩዩ እኮ ነህ። እንደ ኧረ ኬንያ ይርግ አታስጨርሰን። በቃ ሁሉም የኢትዮጵያ ይሄ በክልል በመሬት የምትጣሉ ሰዎች እና አሁን ለምሳሌ እኔ ይኸውላችሁ ከዚህ እንትን ወጥቻለሁ። ለምን እኔ በኢየሱስ ሆኛለሁ። ከፈለጋችሁት ኦሮሚያን፣ ከፈለጋችሁት አማራን፣ ከፈለጋችሁትን ትግሬን፣ ከፈለጋችሁትን ሁሉንም ሰብስባችሁ ሰዱ። እኔ ኢየሱስ ክርስቶስ ወስዶኛል። ልትከተሉ የምትፈልጉ ሰዎች ደግሞ ተከተሉ። ኢየሱስ ያድናል። አትሸወዱ። ወጣት ስትሞቱ ብሔራችሁን ይዛችሁ አይደለም የምትሄዱት፣ ራሳችሁን ይዛችሁ ነው የምትሄዱት። እና ወደ ኢየሱስ አረኩም አሁን እንትን እያደረግህ ይወዳችኋል። ተናግር አውርተህ የሆነ ነገር አውርተህ እውነት ጌታ ይወዳችኋል። ጌታ ይወዳችኋል። ሰምተኛል። ምን አልከኝ ወንድም? አውርተህ የሆነ ነገር ብለህ ኢየሱስ ያድናል አልክ። በማለት ኦፍኮርስ አዳኝ እሱ ብቻ ነው። እየሰራ ነው። አዳኝ እሱ ብቻ ነው። እሱማ ግልጽ ነው። አይ ሌላ ነገር አውርተህ ልጆች ምናምን እዚህ ጋር የሆነ ነገር ማለት ሲጀምሩ ኢየሱስ ያድናል ትላለህ ተመልሰህ ነው። ሁሌም ከኛ አዋጣኝማ በቃ ትቼዋለሁ። ሁሌም ከኛ ሳይሆን የኔ ነው ምናምን ብሎ የሚፈልገኝም ጋር ይቻላል። ገባ? ሰው የምታይ ከሆነ በሀብት ይጣላል፣ በብሔር ይጣላል፣ በብዙ ነገር ይጣላል። ግን በብዙ ነገር የማይጠላ አለ እና እሱ ጋር ሄድኩኝ። ወሰደኝ፣ በጉድፈቻ ወስዶኛል፣ በሙጋት ወሰደኝ። በቃ አባቱ ሆኖልኛል እና እሱ ጋር ይጃለሁ። እኔ ኩማ አንድ ነገር ልንገርህ። በነገር ይሄ ማለት ቀለል ያለ በጣም ስር የሰደደ ነገር ሳይሆን ቀለል ያለ አንድ ነገር ልንገርህ። አሁን ያንተ በሆነ ነገር ስታጌጥበት ደስ ይላል አይደለም? ለምሳሌ አንተ አሁን በጌታ ነኝ ብላል። በጌታ ሆነ ስታጌጥ በቃ ጌታ ኢየሱስ እያልክ በደንብ ፍቅርህን ለክርስቶስ ስታሳይ፣ ኢየሱስ እያልክ ለኢየሱስ ፍቅርህን ተሟጋችነትህን ስታሳይ፣ እያንዳንዷ ሰከንድ ውስጥ ፍቅርህን ስትገልጽ አንተነት ስሜት ኦኬ እሱ የኔ ነው አይነት ስሜት ተሰማም አጌጥክበት ማለት ነው አይደለም? እና ልክ በእንደዚህ ሁሉ ማንም የፈለገውን የኔ ነኝ ቢል
እኔ ኦኬ ምንም አይመስልም። ማለት የቀልድ ነው ለቀልድ ነው ሲያወራ የነበርኩት ሮሚ። አይ ሀሳቡን ልንገርህ። አሁን በእኔ ነኝ አይነት ስሜት ላይ እኔ አሁን አማራ የኔ ነው ሲል በጣም ደስ ይለኛል። ለመሰለ እንደዚህ ማለት ለምሳሌ አሁን ቴዎድሮስ ካለ አማራ ክልል በተለይ ጎንደር አካባቢ ላይ ሲዘፈን እያንዳንዷ ሙዚቃ ውስጥ ቴዲ ካልተባለ ቴዎድሮስ ምናምን መይሰው ካልተባለ ዘፈን የዘፈኑ አይመስላቸው። በቃ ዘፈን እየተዘፈነ ሁላ ነው የማይመስለው። አየህ ታጌጥበታል። በእኔነት ስሜት ጎጃም ብትሄድ 3 ምት የበላይ ምናምን በላይ ካልተጠራ ዘፈን አልተዘፈነም። ልክ እንደዚህ የትኛውም የኔ ነኝ የሚል አካል ያንተ ነው ስትለው ሲያጌጥበት በዛ ነገር ደስ ይላል በጣም። በቃ ይደሰትበት፣ ይወስዱ ይደሰቱበት። መደሰት የምትፈልጉት የቀረውን ትሰጡኛላችሁ፣ ውሰዱት ብያልኩ ነው። ምንም ነገር አልፈልግም። ገባ? የሰው ልጅ ስፈጠር ብር ይዞ አይመጣም፣ ቤር ይዞ አይመጣም፣ ልብስ ለብሶ አይመጣም። ራቁቱን ነው ከእናቱ ሆድ ውስጥ የምወርደው አይደለ? ያ እና ስትሄድም አይደለም አንዴ ስትሄድም እንደዛ ምን አለ መሰለህ ልንገርህ። ደህና ነህ? እንዴት ነህ? መጀመሪያ እንዴት ነህ? እንደ ቀልድም ቢሆን አንተ እኔ አሁን መጀመሪያው ጀምሬ ስለሰማው ማለት ነው። እንደ ቀልድም ቢሆን ያንም ስትነካካ እነሱ ከታች ያሉ ሰዎች ደግሞ የሚያዳምጡ ሰዎች ወደ ፖለቲካ ነው የሚወስዱ። ወደ ፖለቲካ ይውሰዱት። አዎ እኮ አንተ ቀልድ ነው አለ። የቆጨውንም የጉራጌንም የደብረ ብርሃንም እንደገና ሮሚ ባሌ ስትል ደግሞ ይሄ ዳኘ ምናምን ስትል ዳኘ የሚባል ኦሮሞ ምናምን የለም ብለህ ስትል እኔ የትኛው ነው ዳኘ ስለሰማው ሌሎቹ ደግሞ እንደዚህ መነጋገሪያ ርዕስ ታደርግባቸዋል። አሁን ቀልዶች አንዳንዴ ትናንሽ ቤቶች ላይ እንደዚህ ብዙ ሰው የሚከታተልበት ላይ ግን ትንሽ የሆነ ግጭቶችን አይፈጥርብህም ወይ? ለአንተ ነው እኮ አይፈጥርም። እኔ ለአንተ ነው አይፈጥርም ነው የፈለጉትን ሆኖ ነው ነው እኔ የፈለኩትን ልጅቷን ራሱ እኮ ያስቆጣት ለዚያ ነው። አንተ የፈለግከውን ተናግረህ የፈለገችውን መናገር ትችላለች። ግን ይኸውልሽ ብሔርተኛ አለመሆንና የሆነ መናገር ለቀልድ የምትናገርና ስሬስ ሆነሽ የምታወሪ ነገር የተለያየ ነው። ምሳሌ አንተ ስሬስ ያልሆንክበት በምን መሰለህ? ከታች ነው ለሚሰሙ እሽኛ ቀልድ ነው ብለን ያዘው። በሲሪየስ ውሰዱት እንዴ። ሁሉንም እኮ ነካክታቸዋል። ከታች ያሉ ልጆች እኮ ያስቆጣቸዋል። ምሳሌ ደብረ ብርሃን የኦሮሞ ውሰጅ የእናንተ ነው እሱ ችግር የለም። እሱ የእናንተ ነው። እኔ እያልኩሽ ያለሁት አይደለም መውሰድ ላይ አትመን ነገር መውሰድ ላይ አትመን። አምነህማ ቶሎ አትንበርከክ። ለምትቀልዳቸው ነገሮች ምሳሌ መልስ ግጁነት ሁን። ለምን ሰዎችን ሊያስቆጣ ይችላሉ ነው እኮ የምልህ። ምንም ይኸውልሽ መልስ ትችላለሁ። ይኸውልሽ እዚህ ጋር ደጋግመሽ ምናምን ምንም እንትን የሚያስብል ነገር የለም። በሲሪየስ የምትይዥ ከሆነ በሲሪየስ ወስደሽ ውሰጂው። አይመለከተኝም። ግን እኔ የምቀልድበት ቤት ገብቼ ነው የምቀልደው እና ማንም አይመለከትም። የፈለኩትን መናገር እችላለሁ። እኔ ኩማ ነኝ። እናንተ አንቺ ራስሽ ነሻ። እሱም በሲሪየስ የሚሰው ካለ በሲሪየስ ውሰደው። አይመለከተኝም። በሲሪየስ ውሰዱት። ኬኛ ነው በቃ ኬኛ ካልኩን ኬኛ ነው። ከፈለጋችሁ ኬኛንም ውሰዱት። አንተ እኮ ይኸውልህ መልሳው እንደ ቀልድ ነው አለም ተናገረው። ግን ሰዎች ሊያስቆጣ ነው። እንደ ቀልድ ነው እያወራ ያለሁት። በሲሪየስ ሲሪየስ ሆኛ አላወራማ። እኔ ሲሪየስ ማውራት ስለማውራ ግን ደግሞ ምን አለ መሰለህ እንደ ቀልድም ቢሆን የነካካቸው ነገሮች ለሌሎቹ አያስቆጣም ወይ? ለሚከታተለው ሰው ነው። በእርግጥ አሁን ሊሆን ይችላል። አንተማ ቀልድ ነው። አሁን ሮማን ባሌ ልጅነት ባሌ ምን አለች መሰለህ ዳኘ እንደዚህ ይባላል ስትል እንዴ ኦሮሞ ነው አላልሽም ወይ? ዳኘ የሚባል ሰው ስማለ በአማርኛና በኦሮምኛ የተለያየ አለ። ገባሽ? እና ለዛ ብዙም ባናወራ እዚህ ላይ ብናበቃ ይሻለናል። ለማንኛውም ዳናደሩ በሲሪየስ ወሰዳችሁት፣ በሲሪየስ ውሰዱ። ፈታ በሉ ሰዎችን አነቃቅረህ ደግሞ ደራደሩ ትላለህ። ጠብቃት። አይ ሮማንማ ጠብቃትና አስረድታት ነው መሄድ ያለብህ። ዝም ብለህ እንደፈለግ እንትን ብለህ ሮሚ ሽንት ቤት ገብታለች። አረ ሮማን ተሰማ ለሌላ ጊዜ ሰዎችን አታንጫጫ። መናገር የማይችሉት ሰዎች መተንፈስ የማይችሉ ሰዎች አንቺ ምንድነው እዚህ ትተሽኛል? ሽንት ቤት የምትገቢው እና ታዲያ ሲወጥረኝ ልሙትልህ እንዴ ነው? ዝም ብለሽ አትጅም እንዴ አንቺ? ምንድነው እንዴ ወይ ድምጼ ሊናል እኮ ማሽን ሞዴሬተር ለምን ወሰድሽብኝ? ሞዴሬተር መልሽልኝ። አሁን መልሽ። ኧረ ኩማ እንዳደበድበኝ እኮ ወልቅጤን እንዳትወስድ ብዬ ነው የምንከባከብ እንጂ እዚህ ጋር እኮ በሲሪየስ እየቀለ እንትን እያሉ እኮ አንድ ሰው መጥፎ ኮሜንት ጻፉና ከዛ በኋላ አባራቸዋለሁ። ሁላችሁ ነው ተገደላቸዋል።
ሚውት ብቻ አርፈ ምትል ሮሚ እንዴት ነሽ? የለሽም ነበር ሚውቴን አንስቼ ነበር። እሺ ምን እንዳልኩም አልሰማሽም። እንዴት ነሽ? ደህና ነሽ? አታስወጪ ማን አታስወጣኝም። እሷማ ቁጭ ብዬ ነው ከሷ የሷ ቤት ማውራ ኩማ ኢዝ ማይ ብለድ እንዴ አራት ዝገጡ አላስወጣው እንዴ እናንተ ሰው ቆስቲ ቀልድና ቅዘን ማታ ከሆነ ቡጣ ከኔ ቤት ወደዛ አይት ሰምታችኋል። ተንፍስ ሁለተኛ ጻፍ እስቲ። ኩማ ምን ነው ኩማ ኢትዮጵያ ነው የሚመራት አላችሁ ያማችኋል። ኩማን ይወዳሉ ማለት ጀመረው። አሁን ቅድም ሞዴሬተር ሰሰኝ ቅድም ሳደውት